በእድሜ አንድ ጊዜ ብቻ ነው ግዴታ የሆነባችሁ አሉ ነብዩ አለይሂ ሰላቱ ወሰለም ሐጅ የሚደረገው ገንዘብ ስላለን የምናደርገው የዚያራ ተግባር አይደለም አምልኮን ለአላህ Subhanahu Wa Ta'ala እውን ለማድረግ ነው ማለት ነው ሐጅ ግዴታ ተደርጎበት ሳያደርግ እንደዚሁ ወደ ኋላ እየተጓተተ ያለ ሰው አላህ Subhanahu Wa Ta'ala ዘንድ ተጠያቂ ነው የሚሆነው አንተ የማትጠቀም የማትጎዳ ድንጋይ መሆኑን አውቃለሁ ولولا اني رايت رسول الله صلى الله عليه وسلم يقبلك ما قبلتك እኔ እኮ የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም ሲሰሙህ ባላየህ ኖሮ አልስምህም ነበር ይላል በሐጅ ውስጥ ማለት ነው አንድ ሰው ትክክለኛ የሆነን ሐጅ ካደረገ ያለፈው ወንጀል ሙሉ ትልቁም ትንሹም ይማርለታል ብለው የተናገሩት ማለት ነው ከታች የሚያሸርጥበትም ሽርጥና ከላይ የሚለብሰው ራሱንም ባዶ አድርጎ በዛ አይነት መልኩ መሄዱ ሁላችንም ወደ እርሱ ወደ አላህ Subhanahu Wa Ta'ala መመለሳችንን የሚያሳይ ነው بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعثه الله رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد بمجمريا تنش ساعات سلالفة كرتا متأيك فلقاله كذي باللفة دقوا باللن ساعات إن شاء الله يتوسنا كحج قار يتيازو تمرتوشين من قد ألبتنا ميونا ስለ ሐጅ አደራረግ ወይም ከይፍያው አይደለም እምናወራው ነገር ግን የተፈጠርንበትን ዋነኛውን ዓላማ ማለት ነው የአምልኮ ዓላማን ከሐጅ ጋር ያያዝን የምንመለከት ይሆናል በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ሰዎችን የፈጠረበት ዋነኛው ዓላማ አለ ሁሉም በዚህ ዱንያ ላይ የሚኖረው ደግሞ ይሄንን ዓላማ ለማሳካት ጥረት ማድረግ ቢኖርበትም አብዛኞቹ ሰዎች ከዚህ ዓላማ የተዘናጉ ከመሆናቸው የተነሳ አላህን የሚያመሰግኑ አልሆኑም እውነታውን ያወቁ አልሆኑም ሐቂቃውን ወይም ደግሞ የወደፊት የትክክለኛውን የኡነተኛውን ሀገራቸውን ለማስተካከልም የሚያስችላቸው ቁመና ላይም ለመድረስ ጥረት አላደረጉም አላሁ ዐዘ ወጀል ምን ይላል وما خلقت الجن والانس الا ليعبدون ይላል ሰዎችንም ሆነ አጋንንቶችን እኔን እንዲያመልኩኝ ቢሆን እንጂ አልፈጠርኳቸውም አለ በየትኛውም የሃይማኖት መጽሐፍ ላይ አንድ ሰው የተፈጠረበትን ዋነኛውን ዓላማ ሊደርስበት በማይችል መልኩ አላሁ Subhanahu Wa Ta'ala ቁርአንን ለይቶ ማለት ነው የኛ የተፈጠርንበት ዓላማ የትኛው ወይም ማንኛው ዓላማ እንደሆነ ግልጽ አድርጎልናል ሰዎችም ይሁን ለዒባዳን የተፈጠሩት ጅኖችም ይሁን ለዒባዳን የተፈጠሩት ማለት ነው ህይወታቸውን ማስተካከል ፈልገው ከሆነ በተቀመጠላቸው መስመር በመሄድ የአላህን ውዴታ መፈለግ አለባቸው ከዚያ ውጪ አንድ ሰው በሚያገኘው የዱንያ ቁሳዊ ነገር ማለት ነው ወይም ደግሞ አለኝ ብሎ በሚያስበው በማንኛውም ነገር ወደ አላህ Subhanahu Wa Ta'ala መድረስም አይችልም የራሱንም ህይወት ደግሞ ጥሩ ተስፋ ላይ ለመጣለም ቢሞክርም ራሱ አላህ Subhanahu Wa Ta'ala አያሳካለትም በቁርአን ውስጥ ብዙ ሰዎች ተወቅሰዋል ولكن اكثر الناس لا يشكرون ግን አብዛኞቹ ሰዎች አያመሰግኑም ይላል አላህ ولكن اكثرهم لا يعلمون አብዛኞቹ አያውቁም وما اكثر الناس ولو حرصت بمؤمنين ምንም ያክል አንተ ጉጉት ቢኖርህ ማለት ነው አብዛኞቹ ሰዎች የሚያምኑ አልሆኑም በማለት ለነብዩ ሰለላሁ ዐለይሂ ወሰለም አላሁ Subhanahu Wa Ta'ala ይነገራቸው ሐቂቃ ወይም ደግሞ እውነት አለ ማለት ነው ለዚህ ነው በዚህ ዱንያ ላይ አሁን ባለንበት ሰዓት ላይ ቢያንስ ከ8 ቢሊዮን በላይ የሚሆኑ ሰዎች ይኖራሉ አሁን ባለንበት ሰዓት ላይ ማለት ነው ከነሱ ግን የሙስሊሙን ቁጥር ስንመለከት ወደ 2 ቢሊዮን ወይም ደግሞ ከዚያ በላይ ሊሆን ይችላል ሌላው የተቀሩ ሰዎች ደግሞ ሁሙል ሙዕሪዱን ዐኒላህ በተለያየ አስተሳሰብም ይሆን በተለያየ ምድራዊ አመለካከት እምነትም ይሆን ማለት ነው የተለያዩ የተሳሳቱ አመለካከቶችን የያዙ ሰዎች ይሆናሉ ማለት ነው እነዚህ ሰዎች የተፈጠሩበትን ዋነኛውን ዓላማ የተዘናጉ ሰዎች ናቸው የተፈጠሩበት እያንዳንዱ ሰው ጂንም ይሆን ሰውም የተፈጠረበት ዋነኛው ዓላማ
አምልኮ ሆኖ ሳለ ከዚህ አምልኮ ግን ከመዘናጋታቸው የተነሳ የጥፋቱን መንገድ ይዘው ነው ያሉት ነው እነዚህን ደግሞ አላህ Subhanahu Wa Ta'ala ወደ ቀጥተኛው መንገድ የመራቸውን ሰዎች ወደ አላህ የሚደርሱበትን መንገድ ሸሪዓውን አላህ ዘርግቶላቸዋል የእስልምና ማዕዘናትን ብንመለከት አምስት መሰረታዊ የሆኑ የእስልምና ማዕዘናት አሉ ህፃኖች ሁሉ የሚያፍዙት ማለት ነው በተግባር ላይ ማዋል ሲሆን ደግሞ ሁላችንም እንደየደረጃው ነው የምንሆነው ሰዎች አላህ Subhanahu Wa Ta'ala ዘንድ በዒባዳቸው ልክ በውስጣቸው ባላቸው በልባቸው መስተካከል መጠን ነው ወደ አላህ Subhanahu Wa Ta'ala የተቃረቡ የሚሆኑት ክብርም ሊያገኙ የሚችሉት ማለት ነው ኢነ አክረመኩም ዒንደላሂ አትቃኩም በላጫቸው አላህ Subhanahu Wa Ta'ala ዘንድ የበለጠ አላህ Subhanahu Wa Ta'ala የሚፈራ ሰው ነው በማለት አላህ እንዳስቀመጠልን ማለት ነው ይሄ ትልቅ መርህ ነው ተቅዋ የሚለው ደግሞ ከመታዘዝና ከመተግበር ጋር ከመታዘዝና ከመከልከል ጋር የተያያዘ ነገር ነው ስለዚህ አጠር ያለ የተቅዋ ፍቺ ምንድነው امتثال ما امره الله واجتناب ما نهى الله عنه وفق ما يريده الله በሚፈልገው መልክ አላህ ያዘዘውን ነገር መታዘዝ ነው እሱ በሚፈልገው መልኩ ደግሞ የተከለከለውን ነገር መከልከል ይሄ ተቅዋ ይባላል በሌላ በኩል ደግሞ አምልኮ ምንለው ዒባዳ ምንለው ራሱ ይሄው ነው ጅብሪል አለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም በመምጣት ጠያቂ መስሎ ወይም ደግሞ አንድ ሰው መስሎ ማለት ነው በሰው ተመስሎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ከጠየቃቸው ጥያቄዎች አንዱ ስለ አምስቱ ማዕዘናት ነው የጠየቀው አኽቢርኒ عن الاسلام ስለ እስልምና ምን እንደሆነ ንገረኝ በማለት ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ነብዩም عليه الصلاه والسلام الاسلام ان تشهد ان لا اله الا الله وان محمد رسول الله وتقيم الصلاه وتؤتي الزكاه وتصوم رمضان وتحج البيت يالو حج ማድረግንም ጭምር ማለት ነው የእስልምና ማዕዘን መሆኑን ተናገሩ ነብዩ አለይሂ ሰላቱ ወሰለም አምስቱን የእስልምና ማዕዘናት ሁላችንም እናውቃለን እነዚህ የእስልምና አምስቱ ማዕዘናት በየዕለቱ የሚተገበሩ አሉ በየጊዜው ደግሞ ከኛ መውጣት የሌለበት በየትኛውም ጊዜ ደግሞ የሚተገበር አለ የተውሂድ ጉዳይ ከዚያ ቀጥሎ ደግሞ በየዕለቱ ተውሂዳችንን እውን የምናደርግበት ማለት ነው ኢማናችንን የምናረጋግጥበትን ሶላትን አላህ Subhanahu Wa Ta'ala ደንግጎብናል ማለት ነው ወይም በተሻለ አገላለጽ ደንግጎልናል ማለት ነው ምክንያቱም ጥቅሙ ለኛ ስለሆነ ከዚያ አልፎ ደግሞ ወደ ገንዘብን አንድ ሰው መተግበር ያለበትን ዕለታዊ ተግባሮችን አላህ Subhanahu Wa Ta'ala ሲደነግግ በተጨማሪ ደግሞ ከሚያገኘው ገንዘብም አላህን በሚያገኘው ሀብት ማምለክ ስላለበት ዘካንም ግዴታ አደረገበት የተለያዩ ደግሞ ነፍስን የሚያገለግልበትን ወይም ነፍስን የሚखाድምበትን ምግብ ማለት ነው በመቀነስም አላህን እንድናመልክ ደነገገልን ማለት ነው በዚሁ በእስልምና ማዕዘን ውስጥ ጾም አለ ዘካ አለ ሌላው ደግሞ የሐጅ አምልኮ ነው ከሐጅ አምልኮ ጋር ተያይዞ እንደ ማንኛውም አምልኮ አላህ Subhanahu Wa Ta'ala ያዘዘው አምልኮ ቢሆንም የተለያዩ ምስጥሮችን ግን በውስጡ የያዘ ነው ሌሎች የአርካኑል ኢስላም አምልኮች የተለያዩ ምስጥሮችን በውስጣቸው እንደያዙ ሁሉ ማለት ነው ሐጅ ደግሞ ልዩ የሆኑ ምስጥሮችን በውስጥ የያዘ ነው ማለት እንችላለን አንደኛ አላህ Subhanahu Wa Ta'ala ይህን ሐጅ በሚደነግግ ጊዜ የደነገገው በአንድ ሰው ላይ በእድሜው አንድ ጊዜ ብቻ ነው የደነገገው ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ምን አሉ አዩሃ الناس አሉ እናንተ ሰዎች ሆይ ان الله كتب عليكم الحج فحجوا الله سبحانه وتعالى ሐጅ ማድረግን ግዴታ አድርጎባችኋልና ሐጅ አድርጉ አሉ አንዱ ከነብዩ ሰለላሁ ዐለይሂ ወሰለም ሱሐባ الأقرع بن حابس የሚባል ሰው ምን አላቸው أفي كل عام يا رسول الله أنت يا الله ملكتنيا ሆይ ሐጅ ማድረግ ግዴታ የተደረገብን በየአመቱ ነው እንዴ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም لا بل في العمر مرة ولو قلت نعم لوجبت አው በየአመቱ ነው ግዴታ የተደረገው ብያችሁ ቢሆን ዋጅብ ይሆን ነበር በየአመቱ ማለት ነው ነገር ግን በእድሜ አንድ ጊዜ ብቻ ነው ግዴታ የሆነባችሁ አሉ ነብዩ አለይሂ ሰላቱ ወሰለም
ይሄ የእስልምናን ተግባራት ስንመለከት ማለት ነው ዋናው ከላይ መታየት ያለበት ዋናው ነገር ምንድነው ትክክለኛ የሆነ አቂዳ መያዝ ነው ትክክለኛ የሆነ እምነት መያዝ ነው ውስጣችን ተስተካክሎ በአላህ ያለን እምነት የተስተካከለ መሰረት ላይ ሆኖ ሌሎቹ ደግሞ እነዚህን መሰረት እውን የሚያደርጉ ተግባራዊ የሚያደርጉ አምልኮች መሆናቸውን ነው የምንገነዘበው ግዴታ የተደረጉ እነዚህ አምስቱ ማዕዘናት ከዚያ ጋርም ተያይዘው የመጡ ደግሞ ብዙ ሱናዎች ማለት ነው ምክንያቱም የሶላት ሱና አለ የሰደቃ ሱና አለ የጾም ሱና አለ የሐጅ ሱና አለ እነዚህ ሁሉ በአጠቃላይ ማለት ነው ሄደው ምን ስር ነው የሚገቡት ከዋናው መሰረት ስር ነው መኖር ያለበት ያሉት የሚኖሩት ማለት ነው ዋናው መሰረት የትኛው ነው አሳሱ ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሙሐመድ አላህ በእውነት የሚመለክ አምላክ መሆኑን መመስከርና ከሱ ውጪ የሚመለክ ማንኛውም አምልኮ በሐሰት የሚመለክ መሆኑን መመስከር ነው ከዚያም ቀጥሎ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያቶች መደምደሚያ የሆኑት ማለት ነው የአላህ መልእክተኛ መሆናቸውን መመስከር ነው ከዚያው ሰላቱን መስገዱ ዘካውን መስጠቱ ጾሙን መጾሙ ሐጅን ማድረጉ እነዚህን እውን የሚያደርጉ ነገሮች ናቸው ማለት ነው إذا لماذا فرض الله علينا الحج الله حجن ለምንድነው ግዴታ ያደረገብን የሚለውን ጥያቄ ስናነሳም لتحقيق العبودية አምልኮን ለአላህ Subhanahu Wa Ta'ala እውን ለማድረግ ነው ማለት ነው ወይም ደግሞ እኛ ለአላህ Subhanahu Wa Ta'ala ተገዢዎች መሆናችንን ወይም ትክክለኛ እምነት መያዛችንን የምናረጋግጥበት አንዱ ተግባር ነው የሚሆነው ማለት ነው ስለዚህ አላህ ምን አለም ሐጅ በሚደረግ ጊዜ ለሱ ብቻ መደረግ እንዳለበትም ሲጠቅስ ወሊላሂ ዐለ الناس حج البيت من استطاع اليه سبيلا ሐጅ የሚደረገው ገንዘብ ስላለን የምናደርገው የዚያራ ተግባር አይደለም ወይም ደግሞ የተለያዩ ጉዞዎችን እንደምንጓዝ ማለት ነው የምናደርገው የጉዞ አይነት ሳይሆን አላህ Subhanahu Wa Ta'ala ብቻ ታስቦበት የሚደረግ ትልቅ የሆነ አምልኮ ነው ይሄንን እስልምና የሚያሟላ የሆነ ማለት ነው እስልምናን የሚያሟላ የሆነ አስቡ አንድ ሰው ኢማን አለው እንበል ሸሃዳውን ተቀብሏል ሶላት ይሰግዳል ዘካ ይሰጣል ጾም ይጾማል لكنه لم يحج حج አላደረገም ግን እስልምናው ጎድሎበታል ማለት ነው በተለይም ደግሞ ሐጅ ግዴታ ተደርጎበት ሳያደርግ እንደዚሁ ወደ ኋላ እየተጓተተ ያለ ሰው አላህ Subhanahu Wa Ta'ala ዘንድ ተጠያቂ ነው የሚሆነው فيما روي عن النبي صلى الله عليه وسلم كنبي صلى الله عليه وسلم بتوروا حديث وسط نبي صلى الله عليه وسلم حج تعجلوا بالحج حج فتناتو አድርጉ በማለት ትእዛዝ አስተላልፏል ነብዩ አለይሂ ሰላቱ ወሰለም ይሄ ውጁብ ግዴታነቱ ራሱ على ما قال به اكثر اهل العلم አብዛኞቹ የውቀት ባለቤቶች ባሉበት መሰረት ማለት ነው ባሉት መሰረት ሐጅ ግዴታ የሚሆነው على الفور ነው የዛኑ ጊዜ ሸርጡን ካሟላ ሄዶ ሐጅ ማድረግ አለበት የሚለውን ትእዛዝ ያስተላልፋሉ ምክንያቱም ለወደፊት የሚከሰተው ነገር አያውቅም አንድ ሰው ስለዚህ አንድ ነገር ግዴታ ከሆነበት ያንን ግዴታ ጊዜ ሳይሰጠው መፈጸም አለበት ነው ይሄንን አምልኮ ስንፈጽም ለማን ነው ለአላህ Subhanahu Wa Ta'ala ነው መንፈጸመው ስለዚህ ስለ ሐጅ ግዴታነትን በሐጅ ግዴታነት ውስጥ የሐጅን ግዴታነት ተከትለው የመጡ የሐጅ አፈጻጸም ውስጥ የሚተገበሩ ተግባሮችን ስንመለከት መጀመሪያ በምን ላይ ነው መመስረት ያለበት በኢኽላስ ላይ የተመሰረተ መሆን አለበት ነው ይሄ ምን ነው የሚያሳየው የሐጅ ግዴታነት ዋነኛው ምስጥሩ እኛ ለአላህ ተገዢዎች መሆናችንን የምናሳይበት መሆኑ ነው ወሊላሂ አለ ወሊላሂ ብሎ አላህ Subhanahu Wa Ta'ala ሲጀምር ሐጁ ራሱ ሊተገበር መተግበር ያለበት ለሱ ለአላህ Subhanahu Wa Ta'ala መሆኑ ነው ወአቲሙ الحج والعمره لله አለ ሐጅንም ይሁን ዑምራንም አንደኛ የሐጅ ግዴታነትን ተመልከቱ ሐጅ የሚታሰበው የሚደረገው ለአላህ Subhanahu Wa Ta'ala ብቻ መሆኑ ነው بعد الشروع فيه ወደ ሐጅ ስንገባ ደግሞ የሐጅ ተግባርንም በመንፈጽም ጊዜ ደግሞ لابد من استصحاب الاخلاص اخلاصون ማለት ነው ንያውን ከኛ ጋር ማዘውተር አለብን ማለት ነው
ሐጅ እናደርጋለን ብለን በሐጅ ውስጥ የሚተገበሩ ከፊል ተግባሮችን እንደዚሁ ያለ ንያ ካደረግን ወይም ደግሞ ሌላን አካል አስበንበት የምናደርግ ከሆነ አልተሟላም ማለት ነው ስለዚህ ሐጅ ውስጥ መግባትም ይሁን ከገባን በኋላ መጨረስም ይሁን ሙሉ ለማን ነው መተግበር ያለበት ለአላህ Subhanahu Wa Ta'ala መተግበር እንዳለበት የሚያሳይ ነው ሌላው ደግሞ በሐጅ ውስጥ የምናየው ዋነኛው ትልቁ ምስጢር ምንድነው ለአላህ Subhanahu Wa Ta'ala መተናነስን መዋረድን hatta በሌላ ውስጥ የማናገኘው ነገር ማለት ነው በሶላት ውስጥ የምናገኘው ነገር እንዳለ ሆኖ በዘካ በመስጠት ውስጥ የምናገኘው ነገር እንዳለ ሆኖ በሐጅ ውስጥ ግን በአካላችንም ይሁን በገንዘባችንም ይሁን በውስጣዊ ማንነታችን በልባችንም ማለት ነው ራሳችንን አስተካክለን ይሄንን አምልኮ እንድንፈጽም ነው አላህ Subhanahu Wa Ta'ala ያዘዘው ወአቲሙል ሐጅ ወልዑምረተ ሊላህ ነው ማሟላት ያለብን ለአላህ Subhanahu Wa Ta'ala መሆን እንዳለበት የሚያሳይ ነው በሌላ በኩል ደግሞ ይሄ ሐጅ ከሌሎቹ አምልኮዎች የሚለየው አንደኛ ግዴታነቱን ስንመለከት في العمر مرة በእድሜያችን አንድ ጊዜ ብቻ ነው ግዴታ የተደረገብን የተለያዩ ደግሞ የሚተገበሩ ተግባሮች አሉ ሐጅን አንድ ሰው በሚነይት ጊዜ የሚለብሰው ልዩ የሆነ ልብስ አለ በተለይም ደግሞ ወንዶቹ ላይ ማለት ነው ከዚያ በኋላ ደግሞ የሚተገበራቸው ተግባሮች አሉ የሚከለከላቸው ሌላ ጊዜ የተፈቀዱ ማለት ነው ሌላ ጊዜ የተፈቀዱ ልክ የተለያዩ አምልኮዎች ውስጥ ማለት ነው ሌላ ጊዜ የተፈቀዱ ነገር ግን ወደ አምልኮ ስንገባ መተግበር የሌለብን ነገሮች እንዳለ ሁሉ ማለት ነው የሐጅ አምልኮ ውስጥም እንደዚህ አይነት ነገሮች አሉ ብዙ ምስጢሮችን በውስጡ ያዙ ናቸው ማህዱራቱል ሐጅ የሚባሉ በሐጅ ላይ ማለት ነው የተከለከሉ ክልከላዎች አሉ በሌላ ጊዜ የተፈቀዱ እንኳን ቢሆን ማለት ነው ያንን መተግበር የተከለከለ ሆኖ እናገኛለን የተፈቀዱ ነገሮች እንዳሉም ሆኖ ማለት ነው የምንተገብራቸው ደግሞ ግዴታዎች አሉ እዛ ውስጥ ሩክኖችም አሉ ሹሩጦች እንዳለ ሆኖ ማለት ነው ቀድሞ መሟላት ያለባቸው መስፈርቶች እነዚህ ሁሉ ምን እንደሚያሳየው يدل على أن الإسلام دين نظام እስልምና የሥርዓት መንገድ መሆኑን የሥርዓት ሃይማኖት መሆኑን የሚያሳይ ነው ማለት ነው መጀመሪያ ሽሩጥ አለ ከዚያ በኋላ አርካንም አለ እንበል ዋጅባቶችም አሉ ማህዙራት የሆኑ የተከለከሉ ነገሮች አሉ በዚህ ውስጥ ደግሞ ሐጅን የሚያሟሉ በሐጅ ላይ መጠበቅ ያለባቸው ሥርዓቶች አዳቦች ይኖራሉ ማለት ነው ይሄንን አንድን አምልኮ በመንተገብር ጊዜ ነው የሶላቱን አምልኮ አስቡ እንደዛው የራሱ የሆነ አፈጻጸም አለው የዘካውንም አምልኮ ስናስብ እንደዛው የራሱ የሆነ አፈጻጸም ይኖራል ጾምም ደግሞ እንደዚሁ አፈጻጸም ይኖራል ማለት ነው አንደኛ ጾምን የሚያጎሉ ነገሮች ይኖራሉ የሚያበላሹ ሶላት ልክ ሐጅን የሚያበላሹ ነገሮች እንዳለ ሁሉ ማለት ነው ሐጅን የሚያበላሹ ነገሮች እንዳለ ሁሉ ሶላትን የሚያበላሹ ነገሮች እንዳለ ሁሉ ማለት ነው የሚያጓድሉ ነገሮችም ደግሞ ይኖራሉ የማያበላሹ ሆነው የማያጓድሉ የሆኑ ነገሮችም ይኖራሉ ማለት ነው ከዚህ አይነት ትክክለኛ የሆነ ሥርዓቱን የጠበቀ መስፈርቱን አዳቡን ሽሩጡን ዋጅባቱን ጠብቆ ያለን አምልኮ ስንመለከት በእያንዳንዱ አላህ በደነገጋቸው አምልኮች ውስጥ ያሉ ብዙ የሆኑ ህይወታችንን የሚያስተካክሉ ሚስጥሮችን ነው የምንገነዘበው ይኹቲ ፊላህ ሐጅም ነብዩ ሰለላሁ ዐለይሂ ወሰለም በ10ኛው ዓመተ ሂጅራቸው ለማድረግ ጉዞ ሲያደርጉ የሐጅ ተግባራቸውን ያንዳንዷን የተናገሩ ሱሐባዎች አሉ ከነዚያ በስፋት የተናገሩት ደግሞ ጃቢር ኢብኑ አብዱላህ ኢብኑ ሐራም ረዲየላሁ ዐንሁማ ይትልቅ ሱሐቢ ረዲየላሁ ዐንሁ በሰፊው ነብዩ አለይሂ ሰላቱ ወሰለም በሐጅ ላይ ያደረጉትን ተግባሩን ነግረውናል ያንዳንዱ ተግባሮቹ ሳይቀሩ ማለት ነው በሰፊው ተናግረዋል የነብዩ አለይሂ ሰላቱ ወሰለም የሐጅ አፈጻጸማቸው እንዴት እንደነበረ ማለት ነው ይብን ነው ሐጁ ግዴታ ተደረገ ሐጁን ደግሞ ስንገባበት እንድናሟላ ታዘዝን በምን አይነት መልኩ ነው የምናሟላው ነብዩ አለይሂ ሰላቱ ወሰለም ባስቀመጡት መሰረት መሆን እንዳለበት ያስቀመጡትም ደግሞ በምን አይነት መልኩ እንደሆነ ሱሐባዎቹ ሪድዋኑላሂ ዐለይሂም ዘርዘር ባለ መልኩ አስቀምጠውልናል ነብዩም አለይሂ ሰላቱ ወሰለም ከዚያ ዓመት በኋላ እንደማይመለሱ ስለሚያውቁ
ሰሃባዎች ሪድዋኑላሂ ዐለይሂም በብዛት ማለት ነው አብዛኞቻቸው ተነስተው ከነሱ ጋር ሐጅ እንዲያደርጉ መልእክት አስተላለፉ ከዚያ ምን አሉ خذوا عني مناسككم ብለውም ተናግረዋል የሐጅ ተግባሮችን ከኔ ተማሩ ብለው ትእዛዝ ስላስተላለፉ ሰሃባዎች ማለት ነው የነብዩን አለይሂ ሰላቱ ወሰለም በሐጅ ላይ የሚያደርጉ እንቅስቃሴያቸውን ሙሉውን ማለት ነው ተስጂል አድርገውታል በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ በቡኻሪ ውስጥ እናገኛለን በሙስሊም በተለያዩ ሐዲስ ውስጥ በተለያዩ የሐዲስ መጽሐፎች ውስጥ እናገኛለን ፉቃሃዎችም ደግሞ ዘርዘር አድርገው ተናግረዋል ማለት ነው ስለዚህ ስለ ሐጅ ስንናገር ስለ ሐጅ ስንገልጽ ማለት ነው ሐጅ ማለት ለአላህ Subhanahu Wa Ta'ala ተብሎ ያንን አላህ ያከበረውን ቤት አስበን በሐረሙና ከሐረሙ ውጪ በዚያ አካባቢ የሚተገበሩ ተግባሮችን ለአላህ Subhanahu Wa Ta'ala ብቻ ብለን መፈጸም هو الحج ሐጅ የሚባለው ይሄ ነው ማለት ነው የሚተገበሩ ተግባሮች ስንል አብዛኛውን ጊዜ ፉቃሃዎቻችንን ስንመለከት ፎከስ ያደረጉት የሚተገበሩ ተግባሮች ላይ ነው ከሚተገበሩ ተግባሮች በስተኋላ ያሉ ምስጢሮች ደግሞ ከአቂዳ ጋር ከእምነት ጋር ተያያዥነት ያላቸው ጉዳዮች ናቸው ስለዚህ እያንዳንዱ የምንተገብራቸውን ተግባሮች ወይም ሁጃጆቹ የሚተገብራቸውን ተግባሮች ከምን ጋር ነው የምናስተሳስረው ከአምልኮ ከዒባዳ ጋር አላህን ከማሰብ ጋር ነው የምናስተሳስረው ለዚህ ነው በሐጅ ተግባራት ውስጥ የሚሆን በማንኛውም በመናከናወነው አምልኮ ውስጥ መታሰብ ያለበት አላህ Subhanahu Wa Ta'ala መጨመርም አንችልም መቀነስም አንችልም ነብዩ ሰለላሁ ዐለይሂ ወሰለም በደነገጉት መሰረት ነው የምንተገብረው ማለት ነው በውስጡ ምን እናያዘው ብለናል ትልቁ የሆነውን ምስጢር በውስጡ ይዟል هو ያም ለፈጣሪ ለአላህ Subhanahu Wa Ta'ala ታዛዥ መሆንን ማለት ነው አንድ ሙእሚን ሐጅ ሲያስብ ሐጁን ማድረግ ያለበት ለአላህ ነው ወደ ሐጁ ተግባራት ሲገባም ደግሞ በተግባሩም ይሁን በልቡም ይሁን በአንደበቱም ይሁን يشرع في تعظيم الله عز وجل وتوحيده اللهم بملاك ውስጥ اللهم በማክበር ውስጥ ነው የሚገባው ማለት ነው ሐጁ የሚታሰበው ለአላህ ሲሆን ያንን ሐጅ ደግሞ ድምጹንም ከፍ አድርጎ በሚነዩትና ተልቢያ በሚል ጊዜ በሚያደርግ ጊዜ የአላህን አንድነት ያንጸባረቀ ነው የሚሄደው ማለት ነው اذا هو آية من آيات الله ነው ሌላኛው የአላህ Subhanahu Wa Ta'ala ታላቅነት የሚገለጽ የአምልኮ ምስጢር ነው ማለት ነው ሐጅ ሌሎቹ እንደሚገነዘቡት ባዕድ አምልኮ ብለው እንደሚያስቡት አይደለም ማለት ነው ያልገባቸው ሰዎች እንደዛ ብለው ሊያስቡ ይችላሉ ምክንያቱም የተለያዩ ባዕድ አምልኮች በዚህ ምድር ላይ የተሟሉ ስለሆኑ ከዚያ ጋር የሚያመሳስሉ ሰዎች ይኖራሉ ነገር ግን ተግባሩንም ተመልከት ተግባሩን ስትመለከት በአንደበት ደግሞ የሚገለጹ በንግግር የሚገለጹ አምልኮችንም በዚያ ላይ የሚፈጸሙ አምልኮችን ስትመለከት كله يدور حول توحيد الله عز وجل وتعظيمه ሁሉም በአጠቃላይ አላህን አንድ ማድረግ እንዳለብን መደረግም እንዳለበት ያንን ተግባር የሚያደርጉ ሰዎችም ደግሞ የሚተገብሩ ሰዎችም አላህን በብቸኝነት የሚያመልኩ መሆናቸውን ሲያንጸባርቁ ነበር ወደ ሐጀሩል አስወድ ይመጡና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሐጀሩል አስወድን ይሰማሉ ከዚያ ምን ይላሉ እኒ ለአዕለሙ አንከ ሐጀሩ ላ ተንፈዑ ወላ ተضر አንተ የማትጠቅም የማትጎዳ ድንጋይ መሆኑን አውቃለሁ ولولا اني رايت رسول الله صلى الله عليه وسلم يقبلك ما قبلتك እኔ እኮ የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም ሲሰሙህ ባላየህ ኖሮ አልስምህም ነበር ይላል ያንን የምንተገብረው ለምንድን ነው لانه امر من الله አላህ ስላዘዘው ነው ድንጋይ የሚመለክ ስለሆነ አይደለም ያም ስለሆነ ከእንደዚህ አይነት ሹብሃቶች ከእንደዚህ አይነት የተለያዩ ባዕድ አምልኮች በእንደዚህ አይነት አምልኮች የተፈተኑ ሰዎችም ካሉ እዚያ ሄደው አላህን ብቻ ማሰብ ስላለባቸው አንድ ሰው ወደ ሐጅ በገባ ጊዜ ሙሉ የሆኑ ማለት እነዚህ የተሰፉ ኖርማል የሆኑ ልብሶችን አውልቆ ኢዛርና ሪዳእ ብቻ ተጠቅሞ ማለት ነው ከታች የሚያሸርጥበትም ሽርጥና ከላይ የሚለብሰው ራሱንም ባዶ አድርጎ በዛ አይነት መልኩ መሄዱ ሁላችንም ወደ እርሱ ወደ አላህ Subhanahu Wa Ta'ala መመለሳችንን የሚያሳይ ነው
በተግባር ደግሞ ሰዎች በአንደበት የሚሉትም ተልቢያ ያስቡ ተመልከቱ በፊት የነበሩ ሙሽሪኮች ተልቢያ ያደርጉ ነበር በተልቢያቸው ላይ ግን ሽርክ ያደባልቁ ነበር لبيك لا شريك لك إلا شريكا أنت تملكه وما ملك أو هو يملكه وما ملك يميلون بميجمروا جزء النبي صلى الله عليه وسلم الزاون ديقوموا يهزو نبر ودزان دا يلفو مالته لبيك اللهم لبيك لبيك لا شريك لك لبيك يبقى أجوال يالو نبر النبي صلى الله عليه وسلم ይሄ ምን ነው ሙሽሪኮቹ በአምልኮ ውስጥ በአንደበት በሚተገብሩት ወይም በአንደበት በሚተገበረው የሐጅ አምልኮ ውስጥም ሽርክ ጨምረው ነበር በተግባሩ ውስጥም ብቻ ሳይሆን ማለት ነው በሶፋና መርዋ ላይ የሚተገበሩ የተሳሳቱ አምልኮች ነበሩ በካዕባ ዙሪያ የሚመለኩ የሆኑ አማልክቶች ነበሩ ያንን ሁሉ ባዕድ አምልኮችን ጨምረውበት ነበር ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ይሄንን የተቀደሰን ምድር ማለት ነው ከዚህ ርኩስ ከሆነ አምልኮ ካዳኑ በኋላ ከጠበቁ በኋላ ሐጁ መደረግ ያለበት ለአላህ Subhanahu Wa Ta'ala መሆኑን ሐጅ ማድረግ ያለበትም ደግሞ ሙእሚን መሆኑን ተዛዝ አስተላለፉ ውሳኔ ያደረጉ ማለት ነው ከዛሬ አመት በኋላ አሉ ሙሽሪክ ሐጅ አያደርግም የሚለውን ተዛዝ እንዲያስተላልፉ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም በካዕባም ደግሞ አንድ ሰው ርቃኑን ሆኖ ጧፍ ማድረግ አይችልም የሚለውን በፊት የነበረውን የተሳሳተን አስተሳሰብ አስተካከሉ ማለት ነው ይሄ ምን ነው ይሄ አምልኮ ሊታሰብም ሊተገበርም ያለበት ለአላህ Subhanahu Wa Ta'ala ብቻ መሆን አለበት የሚለውን ለማሳየት ነው ያንን ያደረጉት ማለት ነው የሐጅ ተግባሮችን ስንመለከት ደግሞ አንድ ሰው ሐጅ ውስጥ ከገባ ሐጁን ከሐረመ በአንደበቱም የሚባለውን ተልቢያ ማለት ይጀምራል እዚያ እስኪደርስ ድረስ ተልቢያ ነው የሚለው لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ይሄ ሁሉ ምን ነው የሚያሳየው ለአላህ መታዘዝን በአላህ ተዛዝ ላይ መቆየትን ነው የሚያሳየው በአምልኮ ላይም ደግሞ አጋር እንደሌለው ሸሪካ እንደሌለው መመስከርን በውስጡ ያዘ ነው መመስገንም ያለበት ان الحمد والنعمه نعمهم يسنو بنعمه لا يمدقوا مسكن يالبت يا الله سبحانه وتعالى مجرشام لا شريك لك بلو يزقال مالتو ምንም አጋር የለህም በምንም ነገር ውስጥ ማለት ነው አጋር የለህም ሸሪካ የለህም ይያለ ይሄንን ተውሂድ ባንደበቱ እየገለጸ ማለት ነው ይሄንን ተግባር ለውስን ሰዓት እንኳን ቢሆን ሌላ አካል ሊያስብበት ስለማይገባ ተክቢራውን ማን ነው ተልቢያውን ይያለ ይሄዳል ማለት ነው እዚያ ከደረሰ ደግሞ ተክቢሩላህ ወተህሊል ነው ተክቢር ነው ተስቢህ ነው አላህን ማላክ ከፍ ማድረግ ነው ነብዩ አለይሂ ሰላቱ ወሰለም صحيح በሆነ ሐዲሳቸው ውስጥ እንዳሉት خير ما قلت انا والنبيون من قبلي لا اله الا الله እኔና ከኔ በስተፊት ያለፉ ነቢያቶች ከተናገሩት በላጩ ንግግር لا اله الا الله ነው ብለው وخير الدعاء دعاء يوم عرفه بلاچو يهونه دعاء دغمو بعرفه لاي يميدرج دعاء ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው እዚያ ላይ የሚደረገው በተግባር የምንተገብራቸው ሁሉም ዒባዳዎች ስንመለከት ከተልቢያው እንዲሁም ደግሞ እዚያ የሐረሙ ቦታ ላይ መቆየትም ይሆን ከዚያ በኋላ ወደ አረፋ መጓዝም ይሆን ከዚያ ተመልሰው ደግሞ ወደ ሙዘሊፋ መሄድም ይሆን ከዚያም ተነስተው ደግሞ ወደ ሚና ራሚል ጀመራት እነዚህ የሚተገበሩ ተግባሮች ሁሉ በአጠቃላይ አላህ Subhanahu Wa Ta'ala ያዘዛቸው ተግባር በመተግበሩ ውስጥ ያለው ዋንኛው ምስጢር ደግሞ الاستسلام لامر الله الله ላዘዘው ትእዛዝ ታዛዥ ሆኖ መገኘት ነው ማለት ነው ክስተቱ ያንን ነው የሚያስተምረው ሄዶ ከማን ጋር ነው የምናስተሳሰረው ክስተቱ ከኢብራሂም ጋር ነው የምናስተሳሰረው እኮ የሐጅ ተግባርን እኮ ከኢብራሂም ጋር ነው የምናስተሳሰረው ልክ የካዕባ ግንባታ ማለት ነው በቁርአን ውስጥ በተቀመጠው መሰረት ሄደን ከኢብራሂም ጋር እንደምናስተሳሰረው ሁሉ እነዚያን መናፊቆችን ደግሞ የሐጅ ተግባሮችንም አላህ Subhanahu Wa Ta'ala ኢብራሂምን ማስተማራቸው ያን ብቻም ሳይሆን ለሰዎችም ጥሪ እንዲያደርጉ አላህ አዘዛቸው ወአذن في الناس بالحج ياتوك رجالا وعلى كل ضامر ياتون من كل فج عميق الله ባለው መሰረት
ጅብሪል ማነው ኢብራሂም አለይሂ ሰላም ጥሪና ቀረቡ ወይም ደግሞ ተዛዙ ለነብዩ ሰለላሁ ዐለይሂ ወሰለም የመጣ ተዛዝም ሊሆን ይችላል ነብዩም አለይሂ ሰላቱ ወሰለም ልክ ያለፉት ነቢያቶች አስበው እንደመጡ ሁሉ ማለት ነው በአንዳንድ ሪዋያዎች ውስጥ እንደመጣው እሳቸውም ደግሞ ይሄ በሰዎች ላይ የተደነገገ ግዴታ መሆኑን ተዛዙን አስተላልፈው ተግባሩ ደግሞ እንዴት እንደሚተገበር እነሱ ማስቀመጡ ማለት ነው خذوا عني مناسككم በማለት የሐጅ ተግባርን ዘርዘር አድርገው አስቀምጠዋል ማለት ነው طيب እያንዳንዱ መውቂፍ ላይ እያንዳንዱ የሐጅ ተግባራት ላይ የሐጅ ስራዎች ውስጥ ማለት ነው የምናደርገው ምን ነው አንደኛ ያንን የምናደርገው አላህን አስበን ነው የምናደርገው ወይም ሁጃጆች የሚያደርጉት አላህን አስበው ነው አላህን ብቻ አስበው ለአላህ ብቻ ነው የሚያደርጉት እዚያ ላይም ደግሞ ባንደበታቸው የሚሉትን ነገር ስንመለከት ሁሉ ተዕዚሙ ሊላህ አላህን ማለክ ለአላህ ታዛዥነትን መግለጽ ነው ያለው ማለት ነው ይሄ ኹላሳው ዋናው ሐሳቡ ምን ነው የሚያሳየው ሐጅ የሚተገበረው ከመጀመሪያም ተነይቶ አንድ ሰው መነሳት ያለበት ሐጅ ወደ ሐጅ መግባት ያለበት ከዚያም ደግሞ ወደ ሐጅ ሲገባ የሐጅ ተግባሮችን ሀብሎ ሲጀምር እስከ መጨረሻው ድረስ የሚተገበረው ለአላህ Subhanahu Wa Ta'ala ነው ይሄን ከምን ጋር ነው የምናስተያይዘው ምንያይዘው መጀመሪያ ካየነው የቁርአን ጥቅስ ጋር እናያይዛለን ወሊላሂ ዐለ الناس حج البيت من استطاع اليه سبيلا መተግበር ያለበት ሐጅም መደረግ ያለበት ለአላህ ነው በሐጅ ውስጥ የሚፈጸሙ ተግባሮችም ደግሞ ለአላህ ነው መሆን ያለበት ስለዚህ አላህ ምን አለ واتموا الحج والعمره لله ሐጅንም ይሁን ዑምራንም ለአላህ አማሉ ነው ማማላቱ ግዴታ የሚሆነው ለዚያ ነው ማለት ነው የሚተገበረው ለአላህ Subhanahu Wa Ta'ala ስለሆነ በውስጡ የሚተገበሩ ተግባሮችን በአንደበትም የሚገለጹ አምልኮችን ስንመለከት ሁሉ ተውሂድ لله عز وجل በውስጥ አላህ Subhanahu Wa Ta'ala ማላክ በአንደበታችን አላህን ማላክ ኻሊስ የሆነ ህይወትን መኖር ማለት ነው ለዚያ ነው ሐጅ የተለየ የሆነ ምስጢር የተሰጠው من ሐጅ ያደረገ ሰው መጥፎ የሆነ ተግባርም ሳይተገበር መጥፎ የሆነ ንግግር ሳይናገር ማለት ነው ሐጅ ያደረገ ሰው ረጃዓ ከየውመ ወለደቱ ኡሙሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እናቱ እንደወለደችው ከወንጀል ነፃ ሆኖ ይመለሳል ብለዋል በሌላ ሐዲታቸው ደግሞ ምን አሉ ወልሐጁል መብሩሩ ንጹህ የሆነ ሐጅ ደግሞ ማለት በኸይር የተሟላ ንጹህ የሆነ ሐጅ ليس له جزاء الا الجنه ሌላ ጀዛ የለውም ጀነት ቢሆን እንጂ ብለዋል እሱ ጀዛ ምንዳው ጀነት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው ወንጀሎችን ሙሉውን ባጠቃላይ على ما قال به بعض اهل العلم حتى ትላልቅ ወንጀሎች እንኳን ሳይቀር ማለት ነው የሰው ሐቅ ከሆነ እንጂ ሌሎች ወንጀሎች እንኳን ትላልቅ እንኳን ሳይቀሩ ያብሳል ብለው የተናገሩ ዑለማዎች አሉ ምክንያቱም ነብዩ አለይሂ ሰላቱ ወሰለም ተናግረዋልና ማለት ነው ይሄ ምን ነው የሚያሳየው ኹቲ ፊላህ የሐጅ ተግባር የተለየ ተግባር መሆኑን የሚያሳይ ነው አንደኛ እንዴት እንደተደነገገ አስቡ የተደነገገው في العمر مره በአመት አንድ ጊዜ ብቻ ነው የተደነገገው ከዚያ በኋላ አንድ ሰው ታቢዑ بين الحج والعمره የሚል ሐዲስም ስላለ ማለት ነው ደጋግሞ ሐጅ ማድረግ ይችላል እስከቻለ ድረስ الله سبحانه وتعالى በሚያደርገው እሱ በሚያደርገው አምልኮ ጀዛኡን ከፍ ያደረገው ወንጀሉን የማረለት ይመጣል የግዴታው ብቻ አይደለም ለወንጀል መማር ምክንያት የሚሆነው ነገር ግን ይሄንን በእድሜ አንድ ጊዜ ብቻ ነው الله سبحانه وتعالى ግዴታ ያደረገው رحلة العمر የሚባል ማለት ነው ያንድ ያመታች የእድሜያችን ጉዞ ሊሆን ይችላል ከዚያ በኋላ የማንመለስበት አምልኮ ሊሆን ይችላል ማለት ነው ምክንያቱም ግዴታ የተደረገው ያ ብቻ ስለሆነ ግን በሚተገበሩ በአጭር ጊዜ ውስጥ የምንተገበራቸው ተግባሮች በጣም ከባባድ የሆኑ ተግባሮችና ህይወታችንን በፊት የነበረውን ህይወት የሚያስተካክል የሆነ ለወደፊት የሚመጣውን ህይወት ደግሞ የሚያሳምር የሆነ ነው የሚሆነው عمرو بن العاص እስልምናውን ከተቀበሉ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣሉ ለሙባይዓ ነብዩ ዐለይሂ ሰላቱ ወሰለም እጃቸውን ይዘረጉለታል እጁን ይዘል عمرو بن العاص مالك يا عمرو ይሉታል ምን ሆነህ ነው አንተ عمرو قال اريد ان اشترط شرط ማድረግ ፈልጋለሁ يا رسول الله አላቸው قال وبما تشترط
ምንድነው አንተ ሸርጥ የምታደርገው ሸርጥህ ምንድነው قال ان يغفر لي እንዲማርልኝ ይፈልጋለሁ አላቸው እስልምና ሊቀበል መጀመሪያ ጊዜ ሲመጣ ነው ወደ እስልምና ገባለሁ ነገር ግን አንድ ሸርጥ አለኝ አንድ ቅድመ ሁኔታ አለኝ ምንድነው እሱ እንዲማርልኝ ይፈልጋለሁ አላቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ اما علمت ان الاسلام يهدم ما قبله እስልምና ከሱ በፊት ያለፈውን ነገር እንደሚያፈርስ አታውቅም እንዴ ምንም አይነት ወንጀል ሰራ አንድ ሰው በኩፍር ላይ ሰራውን ማለት ነው ኩፍሩን ጀምሮ አሁን اعظم الاثم ከባድ የሆነ ወንጀል ብሎ ማለት اعظم الذنب الاشراك بالله عز وجل الكفر به بالله መካድ ያን ሁሉ ከማረ ማለት ነው ሌሎችን ወንጀሎች ከዚያው ጋር ነው የሚመራው እስልምና አንድ ሰው ወደ እስልምና ሲገባ ንጹህ ሆኖ ነው የሚገባው ወደ እስልምና اما علمت ان الاسلام يهدم ما قبله وان الهجره تهدم ما قبلها هجرام ደግሞ ከሷ በስተፊት የነበረው ነገር ሁሉ እንደምታሳብስ የተሰራውን ወንጀል ሁሉ እንደምታፈርስ አታውቅም እንዴ وان الحج يهدم ما قبله حج ማድረግም ደግሞ ከሱ በስተፊት ያለፈውን ማለት ነው ሙሉውን እንደሚያሳብስ እንደሚያፈርስ አታውቅም እንዴ አሉት ነብዩ ሰለላሁ ዐለይሂ ወሰለም ሐጅን ከምን ጋር ያያይዙ ወደ እስልምና ከመግባት ጋር አያያዙት ሂጅራ ከማድረግ ጋር አያያዙት ማለት ነው ለዚህ ነው ከፊል ዑለማዎች እንደነ ሸይኽ አልኢስላም ተይሚያ ረህመቱላሂ ዐለይሂ ያሉት ዑለማዎች በሐጅ ውስጥ ማለት ነው አንድ ሰው ትክክለኛ የሆነን ሐጅ ካደረገ ያለፈው ወንጀል ሙሉ ትልቁም ትንሹም ይማርለታል ብለው የተናገሩት ማለት ነው ለሐጅ ልዩ ትኩረት እንድንሰጠው በሐጅ ውስጥ የሚተገበሩ ተግባሮችም የተለዩ ተግባሮች መሆናቸውን የሚያሳይ ነው ይሄንን ምናልባት ሐጅ የሚያደርጉ ሰዎች ይጠቀሙበታል ሐጅ የማያደርጉ ሰዎችም ደግሞ ራሳቸውን ያዘጋጁበታል ራሳቸውን ለሚመጣው ሥራ ያዘጋጁበታል ማለት ነው ምናልባትም ሐጅ ያልተወፈቁ ብዙ ሰዎች ይኖራሉ በተለይም ደግሞ በአሁኑ አመት ሐጅ የሚያደርጉ ሰዎች ቁጥራቸው መጠነኛ ሊሆን ይችላል ገንዘቡም ከፍ ከማለቱም የተነሳ ማለት ነው ነገር ግን የውስጡን ንያችን እንድናስተካክል ለወደፊት ሐጅ ለማድረግ ራሳችን እንድናዘጋጅ አንዳንድ ደግሞ በእኛ ላይ የሚነሱ ጥያቄዎችንም ደግሞ የበለጠ እንድንገነዘብ የሐጅ ተግባሮች ውስጥ ያሉ ሚስጥሮችን እንድንገነዘብ ያደርገናል ማለት ነው በተለይ ደግሞ ቀኖቹ የተከበሩ ቀኖች ሲሆኑ እዚያ ውስጥ የሚተገበሩ ተግባሮች አላህ ያዘዛቸው ተግባሮች ሲሆን በአንደበታችን ደግሞ ወይም በአንደበታቸው ሁጃጆቹ አላህን የሚያልቁበት ከባድ የሆነ ወይም ታላቅ የሆነ አምልኮ መሆኑን ስንገነዘብ እነዚያ የተከበሩ አምልኮቹ ደግሞ ለምሳሌ በአረፋ ላይ የሚተገበሩ በሙዝደሊፋ ላይ የሚተገበሩ በሚና ላይ የሚተገበሩ በካዕባ ዙሪያ የሚተገበሩ የጧፍ አምልኮችን ይሄንን ሁሉ ስንመለከት በውስጣችንም ደግሞ ስናስበው አንደኛ የአላህን ታላቅነት የዚህን የእስልምናን ዐዘማ የእስልምናን ታላቅነትም የምንገነዘብ የሚያስገነዝበን ትልቅ የሆነ የእስልምናው መገለጫ መሆኑን እንገነዘባለን ማለት ነው የሐጅ ምስጢሮችን እኮ ስንመለከት አላህ Subhanahu Wa Ta'ala በሱረቱል ሐጅ ላይ የዘረዘራቸውን በሱረቱል በቀራ ላይ የዘረዘራቸውን የሐጅ የተወሰኑ አህካሞችን ከሐጅ በፊት በሐጅ ውስጥ ሐጅን ከጨረሰን በኋላ እነዚህ ሁሉ ከባድ የሆኑ ወደ አላህ Subhanahu Wa Ta'ala የምንቀርብባቸው ሚስጥሮችን በውስጣቸው ያዙ መሆናቸውን ያሳዝዩናል ዋነኛው በማንኛውም አምልኮ ላይ መዘናጋት የሌለብን ነገር ምንድነው ለአላህ Subhanahu Wa Ta'ala ባሪያ መሆናችንን መዘናጋት የለብንም استسلام ነው እስልምና ሲባል ራሱ ለአላህ መታዘዝ እስከሆነ ድረስ ያንን ትእዛዝ የምንፈጽመው ለሱ ብቻ ብሎ ነው ማለት ነው ሚስጥሩ ልናውቀው እንችላለን ላናውቀው እንችላለን ነገር ግን ያምልኮ ዋነኛው ሚስጥሩ ምንድነው አልኢስላሙ ሊላህ ለአላህ Subhanahu Wa Ta'ala ታዛዦች ሆነን አላህ ባዘዘን መሰረት ተግባሪዎች ሆነን መገኘት ነው ማለት ነው ይሄን አድርጉ ካለ አላህ Subhanahu Wa Ta'ala የሙእሚኑ ይሄንን አምልኮ የመተግበሩ ዋነኛው የሚያነሳሳው ነገር አምልኮን እንዲተገብር የሚያነሳሳው ነገር ምን መሆን አለበት ጣዓቱላህ عز وجل وطاعه رسوله عليه الصلاه والسلام አላህን መታዘዝ መልእክተኛውን عليه الصلاه والسلام መታዘዝ መሆን አለበት ማለት ነው
ሐጅ እንድናደርግ በሐጅ ውስጥ የሚተገበሩ ተግባሮችን እንድንተገበር ሲያዝን ያንን ተግባር አዎ አላህ Subhanahu Wa Ta'ala ያዘዘን ተግባር ነው ብለን ለመፈጸም ነው ጥረት ማድረግ ያለብን ነው ብዙ ምስጥሮች ይኖራሉ የምናውቃቸው ይኖራሉ የማናውቃቸው ይኖራሉ ማለት ነው ስለዚህ አላሁ Azza wa Jalla ይሄንን ከምን ጋር ነው ያስተሳሰረው ከእስልምናው ጋር ነው ያስተሳሰረው ከሃይማኖቱ ጋር ነው ያስተሳሰረው ሙሉ የሆነ ታዛዥነትን ማሳየት ለአላህ Subhanahu Wa Ta'ala በካዕባው እንድንጣወፍ ስንታዘዝ ሕክማው ምንድነው ብዙ ሕክማዎች አሉት ከዋናው ሕክማዎቹ ደግሞ የመጀመሪያው ሕክማ ጣዓቱላህ Azza wa Jalla አላህን መታዘዝ ነው በሶፋና በመርዋ መካከል ሁጃጆቹ 7 ጊዜ ሲወጡ ምስጥር አለው የዋናው ምስጥሩ ደግሞ ጣዓቱላህ Azza wa Jalla ለአላህ Subhanahu Wa Ta'ala መታዘዝ ነው ሙእሚኑ በእንዲህ አይነት ሁኔታ ላይ ወይም ደግሞ እስከዛ ደረጃ ድረስ ከፍ ማለት አለበት ነው ኢማኑን ማን ነው የሚተገብረውን አምልኮ ራሱ በኢህሳን በመልካምነት ላይ ሆኖ እንዲተገብር የሚያግዘው ያ ዋነኛው ምስጥር እሱ ስለሆነ ማለት ነው ለምሳሌ ከሐጅ ጋርም ተያይዞ ሀዲይ ከማረግ ጋርም ተያይዞ ኡድሂያ ከማረግ ጋር ተያይዞ የኢብራሂምን አለይሂ ሰላም ቅሷ ልናስታውስ እንችላለን በህልማቸው ያው ሩእየል አንቢያኢ ወህዩን ነቢያቶች የሚያዩት ህልም ወህይ ነውና በህልማቸው ልጃቸውን እንዲያርዱ ይታዘዛሉ ያንን ትእዛዝ ለመፈጸም ሐሳባቸውን አይደለም ይሰነዘሩት ይሄ አላህ Subhanahu Wa Ta'ala ትእዛዝ መሆኑን አወቁ ወፊዕለን ወደ ትእዛዙ ገቡ ማለት ነው ልጁም ደግሞ ትእዛዙ ሲነገረው ለምን አላለም ማተለካ ወላ ተልዓثም ወደ ኋላ አላለም ያ አበቲ ፍዓል ማ ትኡመር አባቴ የታዘዝከውን ነገር ተግብር ነው ያለው ለአባቱ ማለት ነው ወላጁ فلما اسلم اي قادا وامتثلا لامر الله عز وجل الله ያዛቸውን ትእዛዝ ወደ መተግበር ነው ያለፉት ማለት ነው እያንዳንዱ የሶላቱንም እናስብ የሐጁንም እናስብ የጾሙንም እናስብ የአላህ Subhanahu Wa Ta'ala ትእዛዝ መሆኑን ብቻ ነው የሚያየው ሙእሚን ከዚያ በኋላ ደግሞ ያሉ ምስጥሮች ወይም ሕክሞች ይኖራሉ ሊያውቅ ይችላል ላያውቅ ይችላል ዋነኛው ሕክማ ምንድነው አላህ ያዘዘው ትእዛዝ ለመሆኑ ሐቂቀቱል ዑቡዲያ ደግሞ ትክክለኛ የሆነ ለአላህ Subhanahu Wa Ta'ala መተናነስ ለአላህ መዋረድ ብሎ ማለት በዚህ ውስጥ ነው እውል ሊሆን የሚችለው ስለዚህ የሐጅ ተግባሮችን አተገባበሮችን አይደለም አሁን እዚህ ቦታ ላይ ያቀረብ ነው ምክንያቱም ለሁጃጆች የሚሰጥ ኮርስ ወይም የሚሰጥ ትምህርት ስላልሆነ ማለት ነው ነገር ግን አጠቃላይ ሐጅ በሚመጣ ጊዜ አጠቃላይ ሙስሊሞቹ ስለ ሐጅ ኢንፎርሜሽን ወይ መረጃ ሊኖራቸው ስለሚገባ እያንዳንዱ ሙስሊም ማወቅ ያለበት ነገር ነው እስካሁን ድረስ የዳሰስነው አላህ Subhanahu Wa Ta'ala ይቀበለን ሙሉ አጠቃላይ ኹላሳው ሐጅም ይሁን ጾምም ይሁን እያንዳንዱ አምልኮች ለአላህ Subhanahu Wa Ta'ala የሚተገበሩ መሆናቸውን ነው ለማስረጽ ጥረት የተደረገው ባረከላሁ ፊኩም الله سبحانه وتعالى ሁላችንም ይቀበለን ሐጁንም አላህ ይወፍቀን በሌሎችም አምልኮ ላይ አላህ ያጠንክረን ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم واغفر لنا ولوالدينا ولجميع المسلمين وصلى الله وسلم وبارك وانعم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته